በሐዋሳ ከተማ እጅግ አሳዛኝ ወንጀል ነው የተፈጸመው። 3 ሰዎች ህይወታቸው አልፏል። ይህንን ግድያ የፈጸመው ደግሞ ከሶማሊያ ክልል የሄደ እንደሆነ ታውቋል። ሁለቱ ግለሰቦች እንደዚሁ ከሶማሊያ ክልል ለራሳቸው ጉዳይ ወደ ሐዋሳ ከተማ ይገባሉ። እናም ከምሽቱ 3 ሰዓት አካባቢ ወደ ፔንሲዮን ወይም አልጋ ክፍል ይዘው ነበር። ወደዛ በሚያቀኑበት ወቅት ነው እንግዲህ ተከታትሎ ጥቃት ያደርስባቸው። በስለት ነው እንግዲህ ጩቤ ወይም በስለት ነው ጥቃት ለማድረስ እነሱን ግድያ ያደረገው ማለት ነው። በዚህም በግድያው እንግዲህ ሌላ ተጨማሪ አንድ ጥበቃም እንግዲህ የእነሱን ጩኸት ሰምቶ ወደ እሱ ሲጠጋ እሱንም ይገድለዋል። እንግዲህ በጥቅሉ 3 ሰዎችን ህይወት ያጠፋል። ይህ ከሶማሌ ክልል የመጣው ግለሰብ ማለት ነው። እናም በሐዋሳ ከተማ ፖሊስ ቁጥጥር ስር መዋሉ ነው አሁን የተነገረው። ለምን እንደሆነ ግድያውን እየፈጸመው ምክንያቱ እስካሁን በግልጽ ባይታወቅም፣ ነገር ግን ከሶማሊያ ክልል ድረስ ተከታትሎ በሐዋሳ ግድያ መፈጸሙ ብዙዎችን እያነጋገረ ነው የሚገኘው። እንዴት ከዛ ድረስ እዚህ ድረስ መጥቶ ተከታትሎ ግድያ ፈጸመ፣ በምን ምክንያት የሚለው እየተጣራ ነው።